ፖሊሱ በር ቆርቆሮ ሲገባ ውሃ ልትማታ በጣም ደንግጣ እያለ አባቷን እንቅ አርጋ ትይዘዋለች። ከዛ ፖሊሱ እጅና እጁን ጨብጦ ዝም ብሎ ይመለከታል። ፖሊሱ በር ላይ እንደቆመ ውሃ ሂዳ መጥረጊያውን ታመጣና ልትመታው ስታቃጣው አባቷም እንቅ አርገው ይይዟታል። ውሃ ይህን ልታደርግ የቻለችው በምን ምክንያት ነው? ምን ሆና ነው? ውሃ በጣም ኤቢን ትወዳታለች፣ በጣም ከምንም በላይ። ከዛ አባቷ ጋር ሳቅ ፈገግ ብላ ፖሊሱን ትመለከተዋለች ቆማ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ እህቶቼ ወንድሞቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት። ዳጣ ድራማ በጣም አስተማሪና አዝናኝ ድራማ ነው። ዳጣ በጣም የሚያስተምርና የሚያዝናና ድራማ ነው። ፖሊሱ በር ሲቆረቁር ውሃ በር ትከፍትለታለች። በር ስትከፍት ከአባቷ ጋር በር ላይ እያሉ ፖሊሱን ስታይ በጣም ትደነግጥና ተመልሳ እየሮጠች ትሄድና መጥረጊያ ይዛ ትመጣለች። መጥረጊያ ይዛ ትመጣና ልትመታው ታቃጣዋለች ማለት ነው። ልትመታው ስትል አባቷም እንቅ አርገው ይይዟታል። ከዛ ውሃ በጣም ተናዳ ልትማታ እያሰበች ፖሊሱም ዝም ብሎ ያያታል ማለት ነው። ውሃ መጨረሻ ላይ ያንን መጥረጊያ እንደያዘች አባቷ ተይ ምንድን ነው ብለው ሲሏት በቃ ያንን ትተውና ፈገግ ትላለች። ውሃ በጣም አደገኛ ልጅ ናት። ከዛ ውሃ እንደዛው እንደቆመች ኤቢን ስታያት በደስታ ፍክት ትልና ሮጣ ትይዛታለች። ኤቢም አባዬ ለምን ዛሬ እዚህ ይዞኝ መጣ ፖሊሱ ትለዋለች። ለምንድን ነው እዚህ የመጣው? ለምን ነው? ምንም አልነገረኝም። ለምንድን ነው ስትለው አባቷም አስከሬኑ ዛሬ ስለሚወጣ እንድትመጪ ፈልገን ነው፣ እዚህ ግቢና እዚህ ነው የምታድሪው ይላታል። ለምንድን ነው አባዬ ንገረኝ፣ እኔ ምንም አልነገረኝ ያመጣብኝን ምክንያት ትለዋለች። እዚህ ነው የምታድሪው ይላታል። ውሃም በጣም ደስ ብሏት ኤቢን ስላየች ደስ ብሏት ተደስታ አይን አይኗን ታያታለች ማለት ነው። እና ኤቢም ለምን መጣሁ እያለች ነው። ኤቢን ውሃብ እንቅ አርጋ ይዛ አትሄድም፣ መልሳ ካሁን በኋላ አትሄድም፣ ውጣ ከኛ ቤት፣ አንተ ጥበቃ ውጣ ከኛ ቤት ትለዋለች። አቶ ደረጀም አባታቸው ተው ይላሉ። ከዛ አባዬ ለምንድን ነው ምናምን ስትለው እዚህ እንድትሆኝ ስለፈለግን ነው ይላታል። ከዛም አቶ ደረጀ ፖሊሱ ጥበቃው ማለት ነው፣ አቶ ደረጀ ነገ በዚህ ሰዓት እመለሳለሁ ይለዋል። ውሃም እንቅ አርጋ ይዛ አትሄድም፣ ውጣልን ከቤታችን እያለች ትላለይ ማለት ነው። ከዛ ውሃም እንቅ አርጋ ይዛ ውሃ ልቀቂያት እንጂ እንቅ አርገሽ እኮ ያሻት ልቀቂያት ሲሏት አይ አለቃትም፣ አሁን ሁለተኛ መልሳት ትሄድም ትላለች። ኤቢም ውሃ ናት እኮ ስታስር ያለቀሰችልኝ ብላ እንቅ አርጋ ሳም ታረጋታለች ማለት ነው። ውሃም እንቅ አርጋ ይዛ ኤቢዬ አትሄጂም መልሰሽ ትላታለች። ዳጣም አይኔ ነው ወይስ ውሃ ኤቢን እየሳመቻት ነው ትላለች። አይ አይንሽ አይደለም ትክክል ነሽ ይሏታል ማለት ነው። እና ዳጣም ግርም ብሏት ዝም ብላ እየተመለከተች ነው ያለችው። ውሃም በናፍቆት እንትን ያለውን ልቧን እንቅ አርጋ ይዛ ነገ ለምንድን ነው ያሉት ለምን አመጡኝ እያለች ስትጠይቅ በር አባዬ በር ሰጥቷቸው ይሆናል ምናምን እያሉ ይሏታል ማለት ነው። ኤቢን ናታን ምንድን ነው የማየው ነገር ግን ትለዋለች ዳጣ ማለት ነው። ምንድን ነው የማየው ነገር አይኔ ነው ወይስ እንዴት ነው ስትለው
ናታን እኔ ራሱ እየተጠራጠርኩ ነው ይላታል ማለት ነው። ይሄ ሁሉ ምንድን ነው ኤቢና ውሃ ስለተሳሳሙና እቅፍ አርጋ ውሃ ስለያዘቻት ነው አይኔ ነው ምናምን የሚባባሉት ማለት ነው። እና ኤቢ በአሁን ላይ ተመልሳ ወደ እስር ቤት እንደምትገባ ነው የተነገረው። ማርትዬ እኔ በኤቢ ኮራሁባት፣ በጣም ኮራሁባት፣ አደነኳት ይላሉ አቶ ደረጀ። ለምን እንዴት ነው የኮራህባት ትላቸዋለች ማርትዬ ይላታል። እኔ የኮራሁባት እኔ ነኝ የገደልኩት ብላ ትላለች ብዬ ጠብቂያትም አላቅም ነበር፣ ግን እኔ ነኝ የገደልኩት ብላ እሷ ራሷን አጋለጠች ይላል አቶ ደረጀ። ከዛ እስኪ ነገ ደግሞ የምናይ ይሆናል ትላለች ማለት ነው አቶ ማርታ። እንደዛ ያለችው ኤብዬ አባቷን ከመውደዷ የተነሳ ነው ማለት ነው። በጣም ነው አባቷን የምትወደው እና በጣም ውደታ ምን ያክል መጽዋት እንደሚያስከፍል አይተናል ማለት ነው። ባለፈው ወርቅ ጠፍቶብሽ አልነበር ይላታል አቶ ደረጀ ማርታን። አዎ ግን ዳጣ ኤቢ ናት የወሰደችው ብላ ድርቅ ነው ያለችው። ስለዚህ ከተመቼ የማይዋሽበት ምንም ምክንያት የለም ይላሉ አቶ ደረጀ። እና ኤቢዬ በጣም ጎበዝ ልጅ እንደሆነች ነው የሚያሳየን ማለት ነው። ኤቢ ውሃን ዛሬ የመጨረሻ ቀኔ ስለሆነ ከኔ ጋር እንድታድሪ እፈልጋለሁ ትላታለች። ምንድን ነው እናንተ አይታችሁ አታውቁም እንዴ ምናምን እያለች ምንድን ነው የገረማችሁ ነገር ትላለች ኤቢ ማለት ነው። ስለምን ላውራ ታዲያ ምን ልበላችሁ ትለዋለች ናታን። ከዛ ናታን አንተ እንደምትወዳት በደንብ አውቃለሁ፣ እሷም እንደምትወድህ በጣም ነው የማውቀው እና ተለያዩ ልበል፣ ስለዚህ መቼ እንደምመጣ አላውቅም እያለች ነው ኤቢዬ ስለዚህ ነገር ልጅ ፊት አናውራ፣ እኔ ካሁን በኋላ ያለሁበት ነገር ነገ ተመልሼ እንደምገባ ልቤን አሳምኜዋለሁ ትላለች ኤቢ ማለት ነው። ውሃ እንቅ አርጋ ይዛታለች። ውሃ እናት ትንሽ ልጅ እናወራ የምትለው ውሃ እናት ትለዋለች። እና አስቸጋሪ ነገር ነው ትለዋለች ማለት ነው። ውድና የተከበራችሁ ውድ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። በቅንነት በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። የዛሬ ቆይታችን በዚሁ ያበቃል። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።